ይህ ቪዲዮ ስለ ጠላቶቻችሁ አይደለም፣ ይልቁንም ስለ ጓደኞቻችሁ ነው። ስለ እነዚያ አብረዋችሁ ቡና ስለሚጠጡ፣ ፎቶአችሁ ላይ ናይስ ብለው ኮሜንት ስለሚጽፉ፣ ግን ደግሞ እናንተ ሳታውቁ የነፍሳችሁን ጉልበት ስለሚመጡ ሰዎች ነው። ምቀኝነት ልክ እንደ ካንሰር ነው። ባለቤቱን እየበላ ወደ እናንተ ይተፋዋል። ምናልባትም ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ዙሪያችሁን ብቻ ሳይሆን የራሳችሁን ልብ መፈተሽ ትጀምራላችሁ። እስኪ ቆም ብላችሁ አስቡ። አሁን በዚህ ሰዓት በስልካችሁ ኮንታክት ሊስት ውስጥ ካሉ ሰዎች መካከል ስንቱ ነው ለእናንተ መውደቅ ሻማ የሚያበራው? በቅርብ ጓደኛ ስም ቀርቦ አብሮ በልቶና ጠጥቶ ልክ እንደ ይሁዳ በመሳም አሳልፎ ሊሸጣችሁ ጫፍ ላይ የቆመው ማን ነው? የልባችሁን ሚስጥር ሰርቀው በነፍሳችሁ ላይ እንደ ምስጥ ስለሚሳቡት የቅርብ ሩቆች በጥልቀት እናያለን። ምቀኝነት ልክ እንደ አየር ወለድ በሽታ በሳቅ በምስጋናና በውሸት ደግነት ተሸሽጎ ወደ ህይወታችሁ ይገባል። ብዙዎቻችሁ ለምንድነው ነገሬ ሁሉ የማይሳካው? ለምንድነው ገሌስ የዘጋኝ ብላችሁ ጠይቁ ይሆናል። ምክንያቱ ግን ጥንቆላ ወይም እርግማን ሳይሆን በዙሪያችሁ ያሉ ሰዎች የሚረጩት መርዛማ ንዝረት ሊሆን ይችላል። ዛሬ የምነግራችሁ 9 ዘዴዎች በዙሪያችሁ ያሉትን ምቀኞች ጭንብል የሚገፍ ምን ነው በጊዜ በለየኋቸው ብላችሁ እንድትቆጭ የሚያደርጉና ዳግመኛ በሰው ተንኮል እንዳትታለሉ አይናችሁን የሚከፍቱ ወሳኝ ቁልፎች ናቸው። ከዚህ ቪዲዮ በኋላ ከሰው ጋር ያላችሁ ግንኙነት እስከ ወዲያኛው ይቀየራል። የትኛው እጅ ነው ለሰላምታ የሚዘረጋው? የትኛውስ ነው ከጀርባችሁ ስውር ጩቤ ይዞ የሚጠብቀው? አብረን እናየዋለን። አንደኛ፣ ደስታ ገዳይ ጥያቄዎች። ምቀኛ የሆነ ሰው ስኬታችሁን ሲሰማ ደስ ብሎት አይመረምርም። ስህተት ለማግኘትና በእነዛ ቃላት እናንተን ለመጉዳት ነው የሚያስበው። ለምሳሌ አዲስ መኪና ገዝታችሁ ብታሳዩት እንኳን ደስ አላችሁ ከማለት ይልቅ የባንክ ዕዳው ስንት ነው? ወርሃዊ ክፍያው አይከብድም? መለዋወጫውስ ውድ ነው አይደል እንዴ? ይላሉ። የዚህም ሆነ የሌሎች ተመሳሳይ አሉታዊ ንግግሮች ዋናው ዓላማ ያገኛችሁትን ደስታና ስኬት በጭንቀት መተካትና እናንተን ከደስታ ማራቅ ብሎም ስኬታችሁን በችግር ማርከስ ነው። ይህንን አይነት ንግግር ስትሰሙ በልባችሁም ቢሆን እንኳ ልክ ነው እኮ ግን ትልቅ ፈተና ይጠብቀኛል ወደሚል አስተሳሰብ እንዳትገቡ። ይልቁንም በልበ ሙሉነት መልሱላቸው። ሁሉንም ነገር አስቤበታለሁ፣ ምንም የሚያስጨንቅ ነገር የለም በሉ። በእነርሱ ንግግር በጭራሽ ሐሳብና ጭንቀት ውስጥ አትግቡ። ስሜታዊ ጥንካሬን አዳብሩ። በምላሻችሁ ምንም አይነት አሉታዊ ተጽዕኖ እንዳላሳደሩባችሁ ሲያረጋግጡ ወደ ተስፋ መቁረጥ ይመጣሉ። ሁለተኛ፣ የውሸት ትህትና። የህይወታችሁን ትልቅ ስኬት ወይም ደስታችሁን ስታካፍሏቸው በራሳቸው ትንሽ በሚመስል ግን ትልቅ በሆነ ወሬ ይለውጡታል። ዛሬ በስራዬ እድገት አገኘው ስትሏቸው ደስ ይላል፣ እኔም ትላንት ዳይሬክተሩ ቢሮ ጠርቶኝ ሊያስጠነቅቀኝ ነው ብዬ ደንግጬ ነበር፣ ለካ ለሽልማት ፈልጎኝ ነው ይሏችኋል። እና ስኬታችሁን ትህትና በሚመስል ነገር ግን ከጀርባው ክፋት ባዘለ ንግግር እንዳታጣጥሙ ሊያደርጓችሁ ይችላሉ። የእናንተን ዜና ዜሮ አድርገው ትኩረቱን ወደ ራሳችሁ ይወስዱታል። ለዚህ ነገር ሁነኛው መፍትሄ ለእንደዚህ አይነት ሰዎች ደስታችሁንም ሆነ ችግራችሁን ከማካፈል ተቆጠቡ። ሶስተኛ፣ በስህተት መቀለድ። እውነትን በቀልድ መልክ ለውጠው ይወረውሩታል። ለምሳሌ ብዙ ሰው ባለበት ይህ ሰውዬ እኮ አሁን ቱጃር ሆኗል፣ ሰላምታም አይሰጥም እያሉ ይቀልዳሉ። በሳቅ የታጀበ ትችት ሰውን የማሳነስ ስልት ነው። አድማጮች እንዲስቁባችሁ በማድረግ የክብር ስሜታችሁን ይሰርቃሉ። በዚህ ወቅት በጭራሽ አትበሳጩ። በንዴት ሳይሆን በመረጋጋት ምን ለማለት እንደፈለጉ ጠይቁ። ይህ ስሜታዊ የበላይነታቸውን ይሰብረዋል። ለእናንተ ያቀዱላችሁ ዝቅ የማድረግ ስሜት ወደ ራሳቸው ይመለሳል። አራተኛ፣ ስለ ሌላው ሰው ስኬት ሲወራ ጸጥታን መምረጥ። ሁሉም ሰው የአንድን ሰው ስኬት ሲያደንቅ፣ ምቀኛ ሰው ስልኩን ይነካካል ወይም ርዕስ ይቀይራል። ለምሳሌ በጓደኛሞች መካከል እከሌ እንዴት ጎበዝ ልጅ ነው ተብሎ ሲወራ እርሱ ብቻ ፊቱን አዙሮ ሌላ ነገር ያወራል። ማድነቅ ማለት ለአንዳንድ ሰዎች መሸነፍ ማለት ነው። ለሌላ ሰው ስኬት እውቅና መስጠት እንደ ሞት ይቆጥሩታል።
5ኛ ተጎጂ ነኝ ባይነት። የእናንተን ስኬት በእነርሱ ላይ እንደተፈጸመ በደል አድርገው ይቆጥሩታል። በአንድ ወቅት አንድ ዩኒቨርሲቲ ውስጥ የሚማሩ 6 ሴት ተማሪዎች ነበሩ። ከተማሪዎቹ መካከል አንደኛዋ ልጅ በጣምም ጎበዝ በጣምም ሰነፍ አልነበረችም። ተማሪዎቹ አንድ ዶርም ውስጥ ይኖራሉ፣ አንድ ክፍል አብረው ይማራሉ። የትምህርታቸው የመጨረሻ ዓመት ላይ ይቺ መካከለኛ ውጤት ያላት ተማሪ ወጥራ ማጥናት፣ በአግባቡ መመረቂያ ጽሑፏንና ሌሎች ፕሮጀክቶችንም መስራት ጀመረች። ያለ እረፍት ትጥራለች። በጥረቷ መካከል ከእነዚህ ልጆች ርቃ ነበር፣ ትኩረት ለማድረግ ስለፈለገች። በስተመጨረሻም ከቀድሞ ውጤቷ አንጻር የተሻለ ውጤት ነበር ያስመዘገበችው። ሁሉንም የዶርማን ተማሪዎች በለጠቻቸው፣ ቀድሞ የሚበልጧትንም ጨምሮ። በዚህ ሰዓት በተለይ ቀድሞ ይበልጧት የነበሩ ተማሪዎች የእነርሱ ውጤት ያነርሰው የእሷ ከፍ በማለቱና ከእርሷ ጋር ተወዳድረው ዝቅ በማለታቸው እንደሆነ በማሰብ በክፋት ተነሱባት፣ ጠላት አደረጓት። በሕይወቷ ላይ እስከ መምጣት ደርሰው ነበር። ነገር ግን ከመካከላቸው 2ቱ ተማሪዎች በዚህ እንደማይስማሙና ምንም እንዳላደረገቻቸው ተናገሩ። በተጨማሪም ለዚች ልጅ የጥንቃቄ መልእክት አስተላለፉላት። ልጅቷን በዘዴ ያለፈችው እና እናንተም በስራችሁም ሆነ በአጠቃላይ ሕይወታችሁ ስኬትን ስታገኙ ሰዎች እንዴት የታደሉ ናቸው፣ እኔ ግን እድል የለኝም እያሉ የሐዘን ድራማ ይሰራሉ። በእናንተ ስኬት ምክንያት ጥፋተኝነት እንዲሰማችሁ ያደርጓችኋል። ደስታችሁን በነፃነት እንዳታከብሩ ያደርጓችኋል። ስለዚህ እነዚህን ሰዎች ንቁባቸው። 6ኛ መረጃ መደበቅ። ለእናንተ የሚጠቅም መረጃ እያላቸው ሆን ብለው አይነግሯችሁም። ለምሳሌ አንድ ትልቅ የሥራ ቅጥር እንዳለ እያወቁ ነገር ግን ጊዜው ካለፈ በኋላ አልሰማህም ወይም አልሰማሽም እንዴ? እኔ እኮ የምታውቅ ወይም የምታውቂ መስሎኝ ነው ይላሉ። እነርሱ ውድድር ውስጥ ስለሆኑ ካወቃችሁና ያንን ስራ ከሞከራችሁት በልጣችኋቸው ስራውን እንደምታገኙ ስለሚያስቡ ሚስጥር ያደርጉታል። እነዚህ ሰዎች ዕውቀት ኃይል እንደሆነ ያውቃሉ። እናንተን ወደ ኋላ ማስቀረት የእነርሱ የድል መንገድ ነው። ስለዚህ በአንድ የመረጃ ምንጭ ላይ ብቻ አትወሰኑ፣ አድማሳችሁን አስፉ። 7 የቀድሞ ማንነትን መጥቀስ። አሁን ያላችሁን በጎ ማንነት ለማጥፋት የድሮ ስህተቶቻችሁን ወይም ደካማ ጎናችሁን ይዘው ይመጣሉ። ለምሳሌ ዛሬ ትልቅ ሴት ሆንሽ እያሉ በሰው ፊት ያኔ እኮ አሮጌ ጫማሽን የምትቀይሪው እኔ ጋር መተሽ ነበር ሊሉ ይችላሉ። የአሁን ጊዜሽን በማበላሸት በትላንትናው ድክመትሽ ውስጥ ሊያስቀሩሽ መሞከራቸው ነው። እንግዲህ በዚህ ጊዜ ዝም ከማለት ይልቅ በሰከነና በተረጋጋ መንገድ አዎ ትላንትናዬ ለዛሬ ማንነቴ መሰረት ነው፣ አንተ ግን እዛው ቀርተሃል መሰለኝ በማለት መልስ ስጡ። 8ኛ የቅርብ ሰዎችን መነጠል። ከምትወዷቸው ሰዎች ጋር ለማጣላት በረቂቅ ይሰራሉ። ለምሳሌ ከሌሎች ጓደኞቻችሁ ጋር እንድትጣሉ በየመሃሉ እገሌ ስላንተ እንዲህ ሲል ሰማሁ የሚል መርዝ ይረጫሉ። ብቻችሁን ስትሆኑ ለውድቀት ትጋለጣላችሁ ብለው ስለሚያስቡ እናንተን ደጋፊ የማሳጣት ስልት ነው። እናንተ ማድረግ ያለባችሁ ነገር የሚነግሯችሁን ወሬ ሳይሆን የምታዩትን ድርጊት ብቻ አመኑ። ወሬ ይዞ የሚመጣ ሰው ወሬ ይዞ መሄዱን አትዘንጉ። የሚናገሩትን ነገር በጥንቃቄ አስተውሉ። ወሬያቸውን በዘዴ ከምንጩ ለማጣራት ሞክሩ። በዚህ መንገድ እውነቱን ትደርሱበታላችሁ። እነርሱ ክፍተት ሊፈጥሩና ከእናንተ ሊያርቁት የሚጥሩለት ሰው በትክክልም የእናንተ እውነተኛ ወዳጅ ሊሆን ይችላልና በጊዜ ንቁ። 9ኛ ላላደረጉት ነገር ክሬዲት መውሰድ። ለስኬታችሁ ምክንያት እነርሱ እንደሆነ ለማስመሰል ይሞክራሉ። ግን እኮ በጥረታችሁ ወቅት ብዙ ጊዜ ተስፋ እንድትቆርጡና ጥረታችሁን እንድታቆሙ በጥበብ ጥረዋል። ይህ ድርጊት ደግሞ የሚተገበረው ለእናንተ ያሰቡና የሚመክሩ በማስመሰል ሊሰብሯችሁ ይጥራሉ። ይህንን ፈተና አልፋችሁ ስኬት ላይ ስትደርሱ ደግሞ ክሬዲቱን መውሰድ ይፈልጋሉ። ለምሳሌ ያኔ እኔ ባልገፋፋሽ ኖሮ እዚህ አትደርሽም ነበር ወይም እኔ ነኝ እንዲህ አድርግ ብዬ የመከርኩት ይላሉ። የእናንተን ድካምና ውጤት የራሳቸውን ማስኬጫ ያደርጉታል። እነዚህን በዝርዝር ያየናቸውን 9 ምልክቶች
በዙሪያችሁ ባሉ ሰዎች ላይ ካያችሁ ርቀታችሁን ጠብቁ። ነገር ግን ትልቁ ጥያቄ እነዚህን አሁን በዝርዝር ያየናቸውን ነገሮች ስትሰሙ ትዝ ያላችሁ ነገር ምንድን ነው የሚለው ነው። የራሳችሁ ማንነት ነው ወይንስ የሌሎች ሰዎች ፊት ነው የመጣባችሁ? ምቀኝነት ከውስጥ የሚያስረጅና የሚያመነምን በሽታ ነው። ምቀኞችም ንቁ። ሌላው ሲበራ የእናንተን ብርሃን አያጠፋውም ወይም አያደበዝዘውም። ይልቁንም በብርሃኑ ዓለም ትደምቃለች። ከምቀኝነት ነፃ የሆነ ልብ እንዲኖራችሁ ራሳችሁን ፈትሹ፣ ህሊናችሁን አጽዱ። የዛሬውን ቪዲዮ እዚህ ላይ ያበቃው። አስተያየታችሁን በኮሜንት አጋሩኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን አሳዩኝ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።